ዘርፌ ከበደ ወደ ኦርቶዶክስ እምነት ተመልሳለች ተብሎ በተለያዩ የቲክቶክ አካውንቶች ሲሰራጭ የነበረውን ከእማኝ ምንጮች ለማግኘት ችያለሁ። እነሆ ከትላንትና ጀምሮ ዘማሪ ዘርፌ ከበደ ወደ ኦርቶዶክስ እምነት መመለሷንና የአባቶች ጸሎት ተደርጎላት በንስሐ እንደተመለሰች እየተነገረ ያለ ዜና እንዳለና ይህንም ተከትሎ አንዳንድ ኦርቶዶክሳዊ ወንድምና እህቶች ደግሞ ደስታቸውን እየገለጡና እንኳን ደህና መጣሽ እያሉ የሚገኙ ቢሆንም ያንተ ቤት የምቆም ሰው አይደለሁም ግን ፍቅርና እኔ ኦርቶዶክስ ነኝ። እምነቴን አልቀየርኩም። በአንዳንድ ሚዲያዎች ላይ እምነቴን እንደቀየርኩኝ እየተወራ ነውና የእግዚአብሔር ቤተሰቦች እኔ አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው ማገለግለው። ስለዚህ እምነቴን እንዳልቀየርኩኝ ሁላችሁም በእግዚአብሔር ስም እንድታውቁ ፈልጋለሁ። የሰራዊት አምላክ ጌታ ኢየሱስ ክርስቶስ ትላንትናም ዛሬም ነገም ለዘላለም ብቸኛ አስታራቂ ነው፣ ብቸኛም ቤዛ ነው። ቤዛነቱን ደግሞ ሲነግረን ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁ እንዲያው በጸጋ ባለጠግነት መጠን። ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ይታችን ዘርፌ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ለመመለስ እፈልጋለሁ እያለች በራሷ አንደበት እየመሰከረችልኝ ብትገኝ ቪዲዮ ነው ይዤላችሁ መጥቶት። እንዲሁም ደግሞ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነች እያለች ትገኛለች ማለት ነው። እጅግ አስገራሚ ቪዲዮ ነው። እውነታውን በዛሬ ቪዲዮ መጨረሻ እንመለከታለን ማለት ነው። ኦርቶዶክሳውያን በሁለተኛ መረጃችን የምንመለከተው እጅግ አስደናቂ የኦርቶዶክሳዊ አስተምሮን ወንድማችን ልደተ ቃል በዮኒ ቤት ቁጭ ብሎ እያስተማረ ይገኛል ማለት ነው። ዮኒ ደግሞ ቤቱን ከፍቶ እንደዚህ አይነት በቅበተ እምነት ዙሪያ የሚሰሩት ቲክቶከሮችን እየሰበሰበ ራሱ ድኖ ሌሎችም እንዲድኑ ምክንያት እየሆነልን የሚገኝ ወንድማችን ነው ማለት ነው። እጅጉን አስገራሚ ቪዲዮችን ይዘናል ማለት ነው። እናንተም ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ። በዛሬ ቪዲዮአችን ሁለቱንም ቪዲዮ እንመለከታለን ማለት ነው። ኦርቶዶክሳውያን እጅግ አስገራሚ ቪዲዮዎች ስለሆኑ እናንተም እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎች ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። እዚህ ቪዲዮ እኔ በቃ ስለምቆጭ ነው አንዳንድ ወይኔ ይላል። ከዛ ወጥቼ እንደዛውኛ ወጥቼ መከራዬን አይቼ አንዳንዴ እንዲቀጥል እንደምል ይሄን እንዳቀርጸው ታወጣዋለህ። እኛ አይደል እንዴ ምንገለው ምናምን ሰዎች ኢየሱስ እኛ አይደል እንዴ ምንሰርቀው? ይሄን ካስፈለገ ሚዲያ ላይ አይወጣ የራሳችን ገበና ስለሆነ ብዬ ብዙ ነው ገበናችንን ሚዲያ ላይ በማውጣት አላማው ሲጀመር እናንተ ራሱ ይሉኛል አንዳንድ ኦርቶዶክሶች ወንጌል ስነግራቸው አንጀት ይርል ይላል። ለሌሎች ሰዎች መዳን በራሱ እንቅፋት ሆነናል። እውነት እንዳይወጣ ቆርጣ አውጣው የተባለው ቪዲዮ በመጨረሻም በእጄ ገብቷል። ዘርፌ በከፍተኛ ምሬትና ጸጸት ውስጥ ሆና መናፍቃኑ እሷንም ጨምሮ ስለሚሰሩት ድራማና ኪስ አጠባ በአደባባይ ተናግራለች። በዚህም የተነሳ ይህ ካላዋጣም ሪቫይቫል ልናደርግ እንችላለን ስትል መናገሯ በብዙ መናፍቃን እንዲሁም ጉዳቸው በወጣ ሐሰተኛ ነቢያቶች ከፍተኛ ድንጋጤና ቁጣን ቀስቅሷል። በዚህ ዙሪያ መረጃዎችን አጋራችኋለሁ። ጀመር እናንተ ራሱ ይሉኛል አንዳንድ ኦርቶዶክሶች ወንጌል ስነግራቸው አንጀት ይርል ይላል። ለሌሎች ሰዎች መዳን በራሱ እንቅፋት ሆነናል። እውነት እኛ ድነናል። የኛ ቤተሰቦች የኛ አካሎች አሉ። አያችሁ ለመኛል ስናወራ እንግዲህ ሪቫይቫል ምናልባት ከኦርቶዶክስ ሊነሳ ይችላል ነው። ለምን ከኦርቶዶክስ የሚነሳ ገብቻ አለ በሰላም ወጣው እንዴት ሲባላሉ ጴንጤሞኔን እኮ አላወቁ ምንም ሳልሆን ተስማምቼ ተመቻችቼ አላሉ። ለምን ዘርፌ ተቆርጦ እንዲወጣና እንዳይለቀቅ የፈለገችው ቪዲዮ በእጄ ገብቷል። እንግዲህ እንደሰማችኋት አሁን ባለችበት የምንፍቅና እምነት ውስጥ እንደሚሰርቁ ለሰዎች ነፍስ መጥፋትም ተጠያቂ እንደሆኑ ሌሎች ሰዎች መዳንም እንቅፋት እየሆኑ እንደሆነ በአደባባይ እሷ ቸርች ውስጥ ለሚማሩት ምዕመናን ተናግራለች። ዘርፍዬ ተባረኪልኝ። እንደምትሰርቁ ሌሎች ሰዎች መዳንም እንቅፋት እንደሆናችሁ በአደባባይ ስለተናገርሽ ደስ ብሎኛል። ወዳጄ መናፍቃኖች እንግዲህ አስተውሉ፣ ነብዮቻችሁና ፓስተሮቻችሁ ምን እንደሚያደርጉ። ያንተ ቤት የምቆም ሰው አይደለሁም ግን ፍቅርና ለዘላለም የሚመስል ማንም የለም ግን ፍቅርና ለዘላለም የሚመስል ማንም የለም። ያንተ ቤት ዘርፌ ከበደ ወደ ኦርቶዶክስ እምነት ተመልሳለች ተብሎ በተለያዩ የቲክቶክ አካውንቶች ሲሰራጭ የነበረውን ከእማኝ ምንጮች ለማግኘት ችያለሁ። እነሆ ከትላንትና ጀምሮ ዘማሪ ዘርፌ ከበደ ወደ ኦርቶዶክስ እምነት መመለሷንና የአባቶች ጸሎት ተደርጎላት በንስሐ እንደተመለሰች እየተነገረ ያለ ዜና እንዳለና ይህንም ተከትሎ አንዳንድ ኦርቶዶክሳዊ ወንድምና እህቶች ደግሞ ደስታቸውን እየገለጡና እንኳን ደህና መጣሽ እያሉ የሚገኙ ቢሆንም ዘማሪ ዘርፌ ከበደ በዩ ጩፋ ምድራዊ ጥቅማ ጥቅሞች ተታላ እምነቷን ክዳ ምንፍቅናን በከፍተኛ የገንዘብ ዝውውር ብትቀላቀልም የተረፋት ጸጸት ብቻ
ነበር። ታዲያ ከወራቶች በፊት በጠና ታማ ያልሄደችበት ያልረገጠችው የነብይ አዳራሽ የለም። ግን ከሞንታርቦ ድምጻቸው ጆሮዋን ከመቅደል ውጪ ምንም ጠብ ያለ ነገር አልነበረም። በኋላም በቤተሰቦቿ ምክር ሰሚነሽ ሄዳ ከህመሟ መፈወሷ የተረጋገጠ ሲሆን በኢሳቢያም የከዳቻትን ኦርቶዶክስን ይቅርታ ጠይቃ ልትመለስ መሆኑ በአሁኑ ሰዓት የሶሻል ሚዲያውን ትኩረት ስቧል። ለመሆኑ ምንድነው የተፈጠረው? መረጃዎችን አጋራችኋለሁ። ቁጭ ነው አንዳንድ ወይኔ ይላል። ከዛ ወጥቼ እንደዛውኛ ወጥቼ መከራዬ ናቸው። የዘማሪ ዘርፌ ከበደ ወደ ኦርቶዶክስ እምነት ተመልሳለች። ሰው ሄደ ኦርቶዶክስ መሰረቷ ክርስቶስ ነው ላትናወጥ ባለቱ ላይ ተመስርታለች። ነገሩ ግን እንዲህ ነው። ከወራት በፊት ዘማሪት ዘርፌ ከበደ በጠና ታማ እንደነበረ በዚያም በርካታ ሐሰተኛ ነቢያቶች እየተቀያየሩ ቢጸልዩላትም ከጮታቸው የጆሮ ህመምን ጨመረች እንጂ አንዳች ነገርን አላተረፈችም። በኋላም በቤተሰቦቿ ምክር ወደ ሰሚነሽ አቅንታ ከደዌዋም ተፈውሷ ድምጿን አጥፍታ ወደ ቤቷ ልትገባ ችላለች። በኢሳቢያም ዘርፌ ነብዩ ነው የምታገለግልበት የሲኤምሲ የተባበሩት ፀሐይ ሪል ስቴት አካባቢ የሚገኘው አዳራሽ ዝግ ሆኖ እንዳሳለፈ መረጃዎች ያሳያሉ። ታዲያ ይህንን ተከትሎም ዘማሪዋ በጸጸት ውስጥ እንደምትገኝና የሐሰት ስራው ምንም ፋይናንሻል ቢጠቅምም ፍጻሜው ግን የማያምር መንገዱም የተነዋወጸ ነው ስትል ገልጸዋለች። ታዲያ ከዚህ ንግግሯ በኋላም በይፋ ተመልሻለሁ ባትልም ባለችበት ህይወት ደስታ፣ ሰላም፣ ጤና እንደራቃት አሳውቃለች። ዘርፌ ምንም ጅማሬሽ መጥፎ ቢሆንም ፍጻሜሽ እንዲያምር ጸሎቴ ነው። አንቺ ግን ያ ሰፊው አፍሽን ከፈትሽባት። ሁለት እጇን ዘርግታ አቅፋ የተቀበለቻቸው ጓደኞችሽን እዝራን፣ ሐዋዝን፣ መጋቢ ብሎ ያይመረን ስንቱን ልጥራልሽ? ስንቱን ልጥራ? ስንቱን ዘማሪ ስንቱን ሰባኪ የነበረ ወደ ኑፋቄ ወደ ጥርጣሬ ወደ ክህደት ሄዶ ሲመለስ አቅፋኮ የተቀበለችው ቤተክርስቲያን ገፊ ሳትሆን አቃፊ ስለሆነች ነው። አሁንም እንደዚሁ ናት። ይቀጥላል። ነገ አሁን ዛሬ አንቺ ይሄን ኢንተርቪው ሰጠሽ፣ ነገ በንስሐ ብትመለሽ አቃፊ ናት፣ ገፊ አይደለችም። ትቀበልሻለች። ሞታ ነበር ልጄ ሕያው ሆነች፣ ጠፍታ ነበር ተገኘች ብላ ትቀበልሻለች። ይሄ ቀን ደግሞ ሩቅ አይደለም። እውነት ሲገባሽ ትመጫለሽ። ሕያው እግዚአብሔር ምስክሬ ነው፣ ትመጫለሽ። ካንቺ በተሻለ መልኩ ይሰብኩ የነበሩ ካንቺ በተሻለ መልኩ ቤተክርስቲያንን ያገለግሉ የነበሩ መስሏቸው በጥርጣሬ በክደት በኑፋቄ ተጠልፈው ወጥተው በኋላ እውነቱ ሲገባቸው ሲመለሱ ያኔ እያለቀሱ ለቤተክርስቲያን መስክረዋል። ቤተክርስቲያን ገፊ ሳትሆን አቃፊ ናት። አንቺ ግን ያ ሰፊው አፍሽን ከፈትሽባት። ያልሆነችው ነች ብለሽ አማሻት። እግዚአብሔር ልብሽን ያብራው ብለን ከመመረቅና ከመጸለይ ውጪ ምንም አንልም። ኦኬ እሺ። የሰራዊት አምላክ ጌታ ኢየሱስ ክርስቶስ ትላንትናም ዛሬም ነገም ለዘላለም ብቸኛ አስታራቂ ነው፣ ብቸኛም ቤዛ ነው። ቤዛነቱን ደግሞ ሲነግረን ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁ እንዲያው በጸጋ ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል ኤፌሶን 1:7 ላይ። ጌታ ኢየሱስ ክርስቶስ በመስቀል ላይ የሰራውን የቤዛነት ስራ የሚሰራ መልአክ፣ የሚሰራ ጻድቅ፣ የሚሰራ ሰማዕት የለም፣ ሊኖርምም አይችልም። ምክንያቱም በአንዱ በልጁ በኢየሱስ ክርስቶስ ብቻ የሚሰራ ቤዛነት። እኛ ኦርቶዶክሳውያን ያንን ቤዛነት ከቅዱሳን ጋር አንቀላቅለውም። ድንግል ማርያምንም ቤዛ ስንላት እንደ ጌታ እንደ ኢየሱስ ክርስቶስ በመስቀል ላይ የተሰራውን ያንን የቤዛነት ስራ በእሷ በኩል መሰራት ይችላል ብለንም አምነንም አይደለም። እንደዛምም አናስተምርም። በዛም በኩልም አይሆንም፣ ሊሆንምም አይችልም። ፍጡርም የሰው ልጆችን ከእግዚአብሔር ጋር በቤዛነት ማስታረቅም አይችልም። ያ የማይሆን ነገር ነው። ለዛም እኮ ነው ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 16 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔር ወደ ምድር ተመለከተ፣ ወደ እርሱም የሚማልድ እንደሌለ አየ፣ ተደነቀ። የገዛ ክንዱ መድኃኒት ሆነችው፣ ጽድቁን ማገዘ ይላል። እግዚአብሔር ወደ ምድር ሲመለከት ሁሉ መዳንን የሚፈልግ ነው እንጂ ሰውን ማዳን የሚችል ሰው አላገኘም እግዚአብሔር። ስለዚህ ምን አደረገ? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ስለዚህ እግዚአብሔር አንድያ ልጁን የሰጠው ሰው የሚድነው በእግዚአብሔር ልጅ በኢየሱስ ክርስቶስ ስለሆነ፣ ስለዚህ የጌታ የኢየሱስ ክርስቶስ ቤዛነት ክርስቲያኖች
ሁልጊዜም ቤተክርስቲያንም የምትሰብከው ምን ብላ ነው? ከጥቅስ ጋር እያደረግኩ ነው ሁሉንም ነገር ማውረው። ሮሜ ላይ ሐዋርያው ጳውሎስ እንዲህ ብሎ ይመልሳል። ሮሜ ምዕራፍ 5 ቁጥር 10 ላይ ቀስ ብዬ እናገራሉ፣ ጥቅስ የምትይዙ ጎበዝ ክርስቲያኖች ካሎች። ሮሜ ምዕራፍ 5 ቁጥር 10 ጠላቶቹ ሳለን አለ ከእግዚአብሔር ጋር በልጁ ሞት ታረቅን። ጠላቶቹ ሳለን ከእግዚአብሔር ጋር በድንግል ማርያም ሞት አይደለም የታረቅነው በልጁ ሞት ነው። ስለዚህ እርቅ ከተፈጠረ በኋላ የክርስቶስን የመስቀሉን ስራ ተክቶ የሚሰራ ጻድቅ አለ ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላስተማረችምም፣ አታስተምርምም። እንደዚህ አይነትም እምነትም የለንም፣ ሊኖረንም አይችልም። እመቤታችን ድንግል ማርያምን ቤዛዊተ ዓለም ከምንልበት ዋነኛ ምክንያታችን እንደ ክርስቶስ ተሰቅላለች እያለን ሳይሆን ዳግማዊት ሔዋን ናት። ጌታ ኢየሱስ ክርስቶስ ከእሷ ተወልዶ የሰው ልጆችን ሁሉ ተቤዣል ብለን ስለምናምን ነው። ተሰከንድ ወይም ደግሞ ተባረክልን ሁለተኛዋ ሔዋን ናት ብለን ስለምናምን ነው እንጂ ድንግል ማርያም ልክ ጌታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ጳውሎስ ለቆላሲያስ ሰዎች በምዕራፍ 1 ቁጥር 19 እስከ 20 ላይ ባለው እግዚአብሔር ሙላቱ ሁሉ አለ በእርሱ እንዲኖር አለ፣ በእርሱም በኩል በመስቀሉ ደም ሰላም አድርጓል፣ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። በኢየሱስ ክርስቶስ በኩል። ስለዚህ እርቁ የተከናወነው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በኩል። ሰው የታረቀው በክርስቶስ ኢየሱስ በኩል። ዓለም የዳነው በክርስቶስ ኢየሱስ በኩል። ለዓለም መዳን ምክንያት ወይም ደግሞ ካዝ ኦፍ ሳሊቬሽን ያደረጋት ደግሞ ድንግል ማርያምን ከእሷ ነው ስጋን የነሳው። ይሄ ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ምን ይላል? ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ ያደራል። ቃል ከማ ስጋ ሆነ? ከድንግል ማርያም። እዚህ ቅድም ያለውን ሀሳብ ልመልስ። ዓለምን የማዳን ስራ የሰው ሀሳብ ሳይሆን የእግዚአብሔር ሀሳብ። ዓለምን የማዳን ስራ ሀሳቡም የሰው ሀሳብ እሱን ነው የምልህ። ልደት በትክክል የእግዚአብሔር እንደሆነ ንገርልኝ። የእሷ ፍቃድ አይደለም፣ የእግዚአብሔር ሀሳብ እንደሆነ እናስረዳለኝ። እሱን ነው እያልከው ያለው። እግዚአብሔር ነው የመረጣት፣ እግዚአብሔር ነው የመረጣት እንጂ የእሷ ፍቃድ አይደለም እያልኩ ነው። ጥያቄ ምን መሰለ? በእሷ ፍቃድ ነው ወይስ በእግዚአብሔር ፍቃድ ነው አንድያ ልጁ ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ? ጌታ ኢየሱስ ክርስቶስ ይሄ እኮ በውዳሴ ማርያም እኮ ግልጽ ነው እኮ። የውዳሴ ማርያም የማክሰኞ ላይ በአባቱ ፍቃድ፣ በእርሱ ፍቃድ፣ በመንፈስ ቅዱስ ፍቃድ መጥቶ አዳነን። ይሄ ነው ክርክራችን ከወንድሜ ጋር። ዓለምን የማዳን ስራው ላስታርቃችሁ እና እዚህ ጋር ዓለምን የማዳን ስራው ሀሳብ ነው። ምክንያቱም በዚህ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ላይ እኔ እግዚአብሔር አምላክ ነኝ ከእኔ በቀር ሌላ አዳኝ የለም ይላል። ስለዚህ እግዚአብሔር ከዓለም አስቀድሞ የሰውን ማዳን ሰው እንዲድን የእግዚአብሔር ሀሳብ ፈቃዱ ነው። ያ ሲሆን ግን እግዚአብሔር ልጁን የላከው ደግሞ ገላትያ ምዕራፍ 4 ቁጥር 4 ላይ ምን ብሎ ነው የሚናገረው ሐዋርያው ቅዱስ ጳውሎስ? ነገር ግን የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ አለ። ወደ ድንግል ማርያም ሲልክ ድንግል ማርያም ባትፈቅድ ዓለም አይድንም። እንደዚህ አይነት ቴዎሎጂ ውስጥ አንገባም። ዓለምን የማዳን ስራ ቀድሞ በእግዚአብሔር እጅ የተያዘ ነው እና አሁን ድንግል ማርያም ባትፈቅድ ሰው አይድንም ሳይሆን የማዳን ስራ አንዴ ልደት ዓለምን ለማዳን የሰራው ስራ የእግዚአብሔር ፈቃድ እንጂ የእኛ ፈቃድ አይደለም። እና ሌላኛው እዚህ ጋር መረሳት የሌለበት ድንግል ማርያም ፈቃደኛ ባትሆን ብለን ብናስብ እግዚአብሔር ዓለምን ከማዳን ግን ወደኋላ አይልም። ግን የሰው ነፃ ፈቃድ እግዚአብሔር ይጠብቃል። ግን እግዚአብሔር አምላክ ነው ሁሉም ነገር የሚያደርገው። ለምሳሌ ወደዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ አንዱ ሰውዬ ጌታ ኢየሱስ ልትድን ትወዳለህን አለው። ነፃ ፈቃዱን ጠየቀዋል። ልትድን ትወዳለህን አለው። አይ አልፈልግም ቢለው ኖሮ ይተወው ነበር። እሱና ምን አሁን ለምሳሌ ልደት እሱ ጋር ልንገርህ፣ እዛ ጋ ተኝቶ የነበረው ሰው ለመዳን ነው የተኛው። ጸበሉ ጎን የተኛው 38 ዓመት ሙሉ የተኛው ለመዳን ነው። ስለዚህ ማንም መጥቶ ልትድን ትፈልጋለህ ቢለው አዎ እንጂ እምቢ አይልም። በሽታ እየተሰቃየ ማንም ዶክተር መጥቶ የትኛውም ሰው ጋር የትኛውንም ሰው አምጣና አሞ ተኝተህ ልትድን ትወዳለህን ብትለው
የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በአጠቃላይ በዘኩ 16 ሀሳብ አስተያየት ያላችሁ ኦርቶዶክሳውያን ኮሜንት ላይ ሀሳባችሁን ማስቀመጣችሁ እንዳትረሱ። እንዲሁም ደግሞ ዘኩ 16 እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን ሮብ ጠዋት 3 ሰዓት ላይ እንዲሁም ደግሞ ሐርብ ጠዋት 3 ሰዓት ላይ ያመጣላችሁ ዘኩ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ምን አይል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍቅር እንዳላት እንዲሁም ደግሞ ለመመለስ ፍላጎት እንዳላት ቪዲዮ ለተመልክታችኋል ብዬ ተስፋ አደርጋለሁ ማለት ነው። እሷም ደግሞ መታ ቀደር ተጠምቃ የክብሩ ቀዳሽ የመንግስቱ ወራሽ እንድትሆን የእግዚአብሔር መልካም ፈቃድ ይሁንልን እያልኩ እናንተም በጸሎታችሁ እንድታስቡ በልዑል እግዚአብሔር ስም ለማሳሰብ ወዳለሁ ማለት ነው። ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩ።